ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እነሆ በማይክል ጃክሰን ያለው ነገር እንግዲህ ተፈቶለታል ማለት ነው። ብዙዬ እንግዲህ ማታ ላይ ደውለን እንግዲህ አታስቡ አትጨነቁ መስቀሉ ተፈቶለታል ሀብሉ ብላለች። እንግዲህ እሰይ 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 እንደው እንኳን ደስ አላችሁ ወዳጆች፣ የአብርሃም የማይክል ጃክሰን የሆናችሁ አድናቂዎች፣ ወዳጆች፣ ዘመዶች፣ ዘመድ አዝማጆች ወንድማችን የኔ አባት የኔ ወንድም እንኳንም ተገላገልክ። ከዚች መሰሪ ሴት እንኳን ተገላገልክ። እውነቴን ነው የምላችሁ። እንዴት ያረጉታል? የሆድን ህመም ማጭዳ የገባበት በእጅ አይታረም እኮ ነው። አያችሁ አይደለ? እንዴት ይደረጋል? የሆድ ህመም ብለው ዝም ብለው ቁስላችን ነው፣ ደማችን ነው፣ ልጃችን ነው ብለው እንግዲህ ቤተክርስቲያን በመሄድ ትላልቅ አባቶች ጋር እንግዲህ በመሄድ መድኃኒቱ ተገኝቶለት እንግዲህ አብርሃም በዚህ መልኩ ይገኛል ማለት ነው። ሄርሜልዬ ደግሞ እንግዲህ አቤላ እስኪ ወደ ሆስፒታል እናምራ ሲል ነበረ። አላቅም እኔ በዛ ልክ ትናንትናም እንደዚህ ወድቃ ዛሬም እንደዚህ ወድቃ ያው ደህና ነኝ ብላለች ሄርሜላ፣ ደህና ነኝ ብላለች። ግን ደግሞ እኔ በዚህ መልኩ መውደቅ የለብሽም ሄርሜላ፣ ተጠንቀቂ፣ ጥንቃቄ አድርጊ። ነፍሰ ጡር ሴት በዚህ መልኩ መውደቅ የለበትም። የኔ እናት አንቺ ብትጎጂ ልንገርሽ ነገሩን ማለት ነው። እውነቴን ነው። ነፍሰ ጡር ሴት ተተጎዳች ከባድ ነው መዘዙ። እንዴ አንቺ የሆነ ነገር ብኮኒ ማነው ነገ ተጠያቂው ብለው እነዚህ ሰዎች አታይም እንዴ? እንዴት እንደሚያደርጋቸው እንደ እንዝርት እኮ ነው። አምጡልኝ ሄርሜላ ቆይ ዋጋ ታገኛለሽ ማለት ነው። ዋጋሽን ታገኛለሽ። የሙየን ቪዲዮ እንመልከት ጋይስ። የሙየን ቪዲዮ እስኪ ላምጣላችሁ። ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው እሙዬ ነኝ። የቃልቲዋ የአብርሽ እንደዚህ መሆን በጣም አሳዝኖኛል። በጣም ውስጤን ረብሾታል። አብርሃምን እንደዚህ ሆኖ ማየቴ በጣም ከብዶኛል። ቪዲዮ አልሰራውም ነበር ዛሬ አሁንም ከመንገድ መጥቼ ነው እግር መንገዴን እንጂ አስቤበታል። ቪዲዮ ራሱ አስጠንቶኛል። ቤቷ ትተኛም ወይ አለ። ለምን ይስተኛለች? ቤቷ ትተኛም ወይ አለ። አያችሁ አይደል? አብርሃም ከራሱ ጋር አይደለም። ፍትህን አብርሃም እንበል። ሩታ በህግ መጠየቅ አለባት። ማህተባችንን አርክሰዋለች። ድግም ታሰርታበት አርክሰዋለች። ትጠይቀንን። ሙስሊምም አይደለችም፣ ኦርቶዶክስም አይደለችም፣ ጴንጤም አይደለችም። 666 አምላኪ ናት። ትጠይቀንን በህግ። አብርሃም ወደ ራሱ እንዲመለስ ሙስሊሞች በዱዓ ኦርቶዶክሶች በጸሎት ጴንጤዎች በጸሎት አግዙት። እሙዬ የቃሊቲዋ እንግዲህ አስረግጣ እየነገረቻችሁ ነው። እኔ የቃሊቲዋ ነኝ ብላችኋለች። ታውቃላችሁ ከዚህ በፊትም ጀግና ሴት ናትኝ። ስትናገርም ወደኋላ አትልም፣ ወደፊት ነው እንጂ ወደኋላ የለም ብላለች። ስለዚህ ሁላችሁም ማለት ነው አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ኧረ እሙዬ ቆንጆ ጥርስሽ ጨረቃ ነው ልሻለሁ። እኔ እኮ ታውቂያለሽ አይደለ እንዴ የኔ ቆንጆ ገጥመልሻለሁ። እኔ ትሽያለሁ፣ አትጨናነቂ። ስለዚህ እኔ አንድ ነገር ልንገራችሁ። አብርሃምን የሆነ ነገር እያላችሁ ይሄ የታመመ ልጅ ምን እንደሚያደርጋችሁ አላቅም። በአብርሃም ላይ እየተሳለቃችሁ እየሳቃችሁ ነበረ። አብርሃም እኮ ቤቷ ላይ አተኛም ወይ ቤት አላት አይደለ? እዚህ ላይ የምተኛው መሆና ነው ብሎ ደመቁ ትጠይቃትኝ። ደመቁ ደግሞ ትስቃለች። አያችሁ ደመቁ እየሳቀኝ ነበረ። ልብ ብላችሁ ከሆነ ማለት ነው። ደመቁ ለምን እንደምትስቂ እግራ የተጋባሁት ነገር ለምን እንደምትስቂ እንቃቅላ ማለት ነው። ለምን እንደምትስቂ ግራ ነው የገባው። የፈለግሽውን ነገር አድርገሻል። አሁን ግን ተፈቶለታል ሀብሉ ማለት ነው። ሀብሉ ተፈቶለታል። በቃ ሀብሉ ተፈቷል። ብዙዬ ተናግራለኝ። ዛሬ በጥሩ ቪዲዮ እንደሚመጡ ሄርሚ ደግሞ በዚህ ልክ መውደቅ የለብሽም የኔ እናት፣ እናውቃለን። ይሄ ነገር በእኔ ላይ ቢሆንሳ ተብሎ መታሰብ አለበት። ግን ደግሞ እኔ እንጃ የምትዘባበቱ ሰዎች ደግ ሆናችሁ ብላችሁ በእኔ ለቅሶ የምትዘባበቱ፣ በእኛ ማዘን የምትዘባበቱ ምን አይነት አረመኔ ክፉ ሰዎች እንደሆናችሁ ለይታችሁናል። ምንም ችግር የለም። እናንተ ከአረብ ሀገር ሴቶች ጋርና በተለያዩ አገር የሚኖሩ ሰዎች ጋር ደም እየተጋባችሁ ነው። እኔ እውነቱን ልንገራችሁ፣ በሰው ልጅ ላይ እንደዚህ አትሳለቁ። እኛ ደመቁን እንደዚህ ተናግረን እናውቃለን። በራሷ በምታመጣው ቪዲዮ በራሷ በምትረክስበት ታይ እንደዚህ አትበይ ብለን ትክክል አይደለሽም። የምትሰሪው ቪዲዮ ትውልድን የሚገል ነው። የቆሸሸ ቪዲዮ ነው እየለቀቅሻለሽው። አስተካክሊ ብለን ስንገስስ የነበርን ሰዎች እኮ ነን። ወደ ስድብ እንድናመራ የምታረጉን ወደ እንሶች ፋሚሊዎች ናቸው። ያ የመሰላችሁ
ልጅቷን የበለጠን ማድረጓችሁን ደግሞ ዘንግታችኋል። የበለጠ ልጅቱ እንድትጠላ አድርጋችሁ ዘነጋችሁ። እሺ ምን እናድርጋችሁ እኛ ታዲያ? ምን ይጠበስ ታዲያ? እኛ ምን እናድርጋችሁ አሁን ላይ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን ገጨት እህቶቼ እጅግ አመሰግናለሁ። ለሁላችሁም መስጠትን እንጂ መሰጠትን አትከጅሉ እህቶቼ። የሰራ ፍሬ በረካይ አላህ ያድርግልን። አብላን አታስበላን፣ ፈርጀን አታስጨርሰን እያልኩ እንግዲህ መጥቻለሁ። የውሸታሞች ተከታይ አያድርገን። እውነትን ይዘን ወደፊት ነው እንጂ ወደኋላ የለም። ምርጦች የምላችሁ ሀገራችንን ሰላም ያርግልን። አብርሃምንም ሰላሙን ይመልሰው። ሄርሚንም እንደዛው ወልዳ ትክበድልን። ሰርጋቸውም በቅርብ ያብላል። ያረብል ዓለሚን ድል እንደምናደርግም ደግሞ አልጠራጠርም። እንግዲህ መስቀሉ ተፈቷል ብላለች ብዙዬ። ዛሬ በሚያምር ቪዲዮ ተሽሎኛል ብሎ እንደሚመጣ አልጠራጠርም። ወደ እሱንም ፋሚሊውንም የተጨነቃችሁ ይቅርታ እንደሚልም አልጠራጠርም። ስለዚህ እርግጠኛ ሁን የማወራችሁ እኔ ስለ ብዙዬ ስለነገረችኝ ነው። ብዙዬ በጣም ተጨንቄ ነበር። ሄርሚም እንደዛው እንግዲህ መሲናት የደወለችው ባይዘዊ መሲናት የደወለችው እኔ በመስመር ነው ያስገባችኝ ማለት ነው። ስለዚህ እናመሰግናለን። ጥሩ ሆኗል ማለት ነው። ጥሩ ነገር ሆኗል። ዛሬ ጥሩ ነገር እንደሚመጣ አልጠራጠርም። መስቀሉ በተለይ ይሄ እንትኑ ምንድን ነው የሚባለው እናንተ ሀብሉ አፏን መስቀሉ አልኩት ሀብሉ መፈታቱ በጣም ጥሩ ነው። ምክንያቱም ይቺ ልጅ ግን እኔ በነገራችን ላይ እህቶቼ እንደው ፍትህ በሉ ለመስቀሉ ባካችሁ። ደመቁ ይሄ በመስቀል አድርጋ እንደዚህ ባካችሁ እንደው የእውነት እኔ ተው፣ የሰውን እምነት መንካት እህቶቼ ተው፣ መከባበር ተው። እንደዚህ ብለን አይደለም ያደግነው። መስቀልን ማስደፈር፣ የምታምኑበትን ማስደፈር። እኔ ምን አይነት ሴት ናት ግን እቺ ሴት? እቺ ሰይጣናዊ ስራ እኮ ነው የምትሰራው። ተው ደግሞ በዚህ ንግድ አትጀምሩ። እውነቴን ነው የምላችሁ። እኔ ፍትህ ለመስቀሉ ፍትህ። ወንድሞቼ እህቶቼ የሚያከብሩት ነው። ተው የሰውን እምነት አታንቋሹ። ጥሩ አይደለም፣ እንደዚህ አይደለም። የኢትዮጵያ ውስጥ ምን እየተካሄደ እንደው ተው በሉ። የፈለጋችሁትን እምነት ተከተሉ፣ መብታችሁ ነው። ላኪን ግን ተው ወንድሞቼ እህቶቼ የሚያከብሩትን ነገር እንደዚህ መታችሁ እንደዚህ። ይቺ ልጅ አሁን ምንድን ናት? መስቀልን አታጉድፊ እህቶችሽ። አንገትሽ ላይ አስረውት የሚሄዱት የሚያከብሩት ነው። የሚያምኑበትን ነገር እንደዚህ ዝቅ አድርገሽ መድኃኒት ቀባብተሽ አመተሽ አሁን ደግሞ እንዲፈታ አደረግሽ። ምን ያደርግልሻል አንቺ ይሄ ነገር? አንቺነትሽን ዝቅ አያደርግሽም? ይሄ እምነት ጋርም ያጋጭሻል፣ ሰው ያሳጣሻል። ጋይስ እኔ እውነቴን ነው የምነግራችሁ። ክርስቲያን እህቶቻችን ወንድሞቻችን ሰርተው የሚበሉትን ተከብረው ቤታቸው የሚቀመጡትን ሰዎች እያጎደፍሽ ነው። አቀፍን ስናድግ የነበረው ተቃቅፈን ስናድግ የነበረው አንተ ክርስቲያን አንተ ሙስሊም ተብሎ አይደለም። አንድ ላይ ስንበላ አንድ ላይ ስንኖር የነበር ሰዎች ነው። አንቺ በዚህ ልክ ወርደሽ ተፈጥጠሽ እንደዚህ የምታረጊው ነገር ታይ አይሰራልሽ። ይሄ ነገር አንቺነትሽን ይጥልሻል። ይሄ ነገር አንቺነትሽን ያቆሽሽሻል። ታይ እንደዚህ አታርጊ። ምን ያረግልሻል አንቺ? ምን ያረግልሻል? በዚህ ልክ ክፋት ምን ያረግልሻል አንቺ? ክፉነት፣ ውሻነት። ኧረ ደመቁ ታይ ወደ ራስሽ እንደው ታይ በጋ አምላክ እንደው ምን ይሻላል? እኛ ስላንቺ ምን እንበልሽ? እኛ ስላንቺ ምን ብለን እናውራሽ? ታይ ጥሩ አይደለም። እንደዚህ መሆን ጥሩ አይደለም። እንደዚህ መሆን ጥሩ አይደለም። ይሄ አንቺነትሽን ያቆሽሽሻል፣ ሰው ያሳጣሻል፣ ክብርሽን ያሳጣሻል። ይሄ ነገር እኔ ተገቢ አይመስለኝም። በህግ አምላክ እባካችሁ ይህችን ልጅ በምታግዙበት መንገድ አውግዙ። እህቶች ወንድሞች እባካችሁ በዚህ መልኩ መሆን የለበትም። ስለዚህ ፕሊስ እንደው ተው፣ በቃ እንደዚህ መሆን ተው። እኛ እንደዚህ መርከሳችን ጥሩ ነው ብዬ አላስብም። የእውነቴን ነው የምነግራችሁ፣ እየረከስን ነው። ይችል ደግሞ ተይ በሏት። ምናልባት የምትሰማችሁ ከሆነ ተይ በህግ አምላክ ብላችሁ ጠይቋት። እንዴ ምን ነው እንደው ፍትህ የሚል ሰው የለም እንዴ? ድምጻችን ይሰማልን? እውነቴን ነው። ከዚህ በፊት ሙስሊም ላይ ብላ ቪዲዮ ሰራ ህዝብ ላይ ኢሳም ጋር በነበረችበት ጊዜ በዛን ሰዓት እኮ አላወገዛችሁም። እናንተ አልተናገራችኋትም። ታይ እንደዚህ አታርጊ አላላችኋትም። አሁን ደግሞ በመስቀል አድርጋ በሀብል አድርጋ በመቃብር አፈር አድርጋ አምታ እንደዚህ አድርጋ ያው እነ ብዙዬ እነ ጋሽዬ ድምጻቸውን ዝም አድርገው ምን ብለው በቃ
ኤፍሬም ደግሞ እኔ የወንድሙ እኔ እንጃ ከባድ ጥላት ክፉ የወንክ ልጅ ክፉ በጣም ክፉ የወንክ በጣም ክፉ ሰው ነህ አንተ። አታስፈልግም፣ ለጎረቤትም አታስፈልግም፣ አይደለም ለጋብቻ ኤፍሬም